አፏ ትንሽ ከሆነ የብልቷን መጠን ትንሽ ነው ብለው ነው የሚያስቡት። አይኗም እንደዛው ትንሽ ከሆነ የብልቷን መጠን ትንሽ ነው ብለው ያስባሉ ማለት ነው። ዛሬ የምነግራችሁ አንደኛው ክሊኒካሊ የተረጋገጠ በሳይንስ የተረጋገጠ ነገር ሲሆን አንደኛው ደግሞ በቻይናዎች ባህል ሊጠቀሙት የነበረውን አንድ ነገር ነው የምነግራችሁ ማለት ነው። እንዴት መሰላችሁ? የወንድ የብልቱ መጠን ክሊኒካሊ ከእጣቱ ከቀለበት ጣቱና ከአመልካች ጣቱ የመራራቅ ሁኔታ ማለት ነው። አንደኛው በጣም ትልቅ ሆኖ ይሄኛው ደግሞ አነስ የሚል ከሆነ በጣም የሚበላለጡ ከሆነ ይሄ የቀለበት ጣቱና ይሄኛው የአመልካች ጣቱ በጣም የሚበላለጡ ከሆነ የብልት ሳይዙም ትልቅ ነው ተብሎ ሳይንስ ያረጋግጠዋል ማለት ነው። ይሄ 2D 4D ዳይሜንሽን ወይንም ሬሽዮ የሚባል ነገር አለ። የዛኔ ይሄ ማለት ወንዱ እናቱ ሆድ ውስጥ ሳለ ለቴስቴስትሮን በጣም ተጋጧል ማለት ነው። ይሄ የወንዱ ነው። ወንዱ በሳይንስ የተረጋገጠ ነገር ነው። ጥናት ተደርጎበት የተረጋገጠ አንብቤው ነው የምነግራችሁ። እና ሌላኛው ደግሞ መሰላችሁ የሴቷ ክሊኒካሊ አልተረጋገጠም፣ 90% ግን ልክ ነው ተብሎ ይታሰባል ነው። እና ምን መሰላችሁ የሴቷ ቻይናዎች በፊት ለትዳር ይጠቀሙት ነበር። የወንዱና የሴቷን እናጣጥማለን ብለው ስለሚያምኑ ለትዳር ያንን አይተው ነበር የሚመርጡት ይባላል። እና ሴቷ አፏ ትንሽ ከሆነ የብልቷ መጠን ትንሽ ነው ብለው ነው የሚያስቡት። አይኗም እንደዛው ትንሽ ከሆነ የብልቷ መጠን ትንሽ ነው ብለው ያስባሉ ማለት ነው። የሴቷ ምንም ሳይንሳዊ ኤቪደንስ የለውም። የወንዱ ግን በሳይንስ ተረጋግጧል ማለት ይሄ የእጁን አይተን የብልቱን መጠን መገመት እንችላለን ነው የሚለው ማለት ነው። ግን ምን መሰላችሁ የወንድ የብልት መጠን በጣም ከፍተኛ እንኳን ቢሆን የሴቷ ብልት ይሄ ማህፀኗ በጣም እንዲለጠጥ ተደርጎ በተፈጥሮ ስለተሰራ ያን ያክል ችግር አያመጣም። ነገር ግን በግንኙነት ጊዜ ያ ችግር ያለባችሁ በግንኙነት ጊዜ የማህፀናችሁን ግድግዳ የነካውና ህመም እየፈጠረባችሁ እንዳለ ከተሰማችሁ ግን ሐኪም ማማከር ይኖርባችኋል ማለት ነው።